ሰላም የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምንነጋገረው ስለ አንድ ተራ የሚመስል ነገር ግን ድንቅ የጤና በረከቶችን ስለያዘ ተፈጥሯዊ ምግብ ነው። የጫካው ስጋ እየተባለ የሚጠራው አዎ፣ ስለ እንጉዳይ ወይም ደግሞ በእንግሊዘኛ ማሽሩም ተብሎ ስለሚጠራ አትክልት ነው የምናወራው ማለት ነው። ብዙዎቻችን እንጉዳይን እንደ ተራ ማጣፈጫ ልናየው እንችላለን። ነገር ግን እንጉዳይ ለምግቦቻችን ልዩ ጣዕም ከመስጠቱም በላይ ለአጠቃላይ ጤንነታችን እጅግ ጠቃሚ የሆኑ ንጥረ ነገሮችንና ባዮ አክቲቭ ውህዶችን አጭቆ የያዘ ድንቅ ምግብ ነው። በተጨማሪም ውስጥ ያለው ንጥረ ነገር በሽታ የመከላከል አቅማችንን ከመገንባት ጀምሮ አንጎላችንን እስከ መጠበቅ የሚደርስ አቅም አለው። በዚህ ቪዲዮ እንጉዳይን በመመገባችን የምናገኛቸውን ዋና ዋና ጥቅሞች፣ በውስጡ ያሉትን ንጥረ ነገሮች፣ ልናደርጋቸው የሚገቡ ጥንቃቄዎችና እንዴት ብናበስለው የበለጠ ተጠቃሚ እንደምንሆን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ እያልኩኝ ሳብስክራይብ ያላደረጋችሁ ደግሞ አሁኑኑ ሳብስክራይብ በማድረግ ቤተሰብ ይሁኑ። በመጀመሪያ የምናየው ወይም በመጀመሪያ የምናልፈው በእንጉዳይ ውስጥ የሚገኙ ዋና ዋና ንጥረ ነገሮች ምን ምን ናቸው የሚለውን የምናይበትን የመጀመሪያ ጉዳይ ይሆናል ማለት ነው። እንጉዳይ ከእጽዋትም ከእንስሳትም ወገን ያልሆነ ፈንገስ ወይም ፈንጌ ቢሆንም ጥሩ የፋይበር፣ የፕሮቲን፣ የቫይታሚኖችና የማዕድናት መገኛ ምንጭ ነው። ከነሱ ውስጥም ደግሞ ስናይ የመጀመሪያ ላይ የምናገኘው እንጉዳይ የቫይታሚን ዲ ምንጭ ነው። እንጉዳይ ልክ እንደኛ የሰውነት ክፍል ለፀሐይ ብርሃን ሲጋለጥ ቫይታሚን ዲ ማምረት የሚችል ብቸኛው የእጽዋት ዘርፍ ምግብ ነው። ይህም ለአጥንት ጤና እና ለበሽታ መከላከያ ስርዓት ተግባራት አስፈላጊ የሆነ ማዕድን ነው ማለት ነው። ሁለተኛ ላይ ቢ ቪታሚኖችን እንዲሁም ደግሞ ሌሎች ቪታሚኖችን ይዟል። በተለይ ሪቦፍላሚን ወይም ቪታሚን ቢ2፣ ናሲን፣ ቪታሚን ቢ3፣ ፋቶቶኒክ አሲድ፣ ቪታሚን 5 በከፍተኛ መጠን ይገኛሉ። እነዚህ ለኃይል ማመንጫና ለቀይ የደም ሴል ምስረታ ወሳኝ ናቸው። ሶስተኛ ላይ ሲላኔም እናገኛለን። በሌሎች አትክልቶች ውስጥ በብዛት የማይገኝ ነገር ግን ለጉበት ኢንዛይም ስራ እና መርዛማ ነገሮችን ለማስወገድ የሚረዳ ማዕድን ነው። አራተኛ ላይ ፖታሺየም ለልብ ምትና ለፈሳሽ መጠን የሚረዳ ማዕድን ከሙዝ የማይተናነሽ ፖታሺየም በውስጡ ይዟል ማለት ነው። ሌላው አምስተኛ ላይ የምናገኛቸው ኃይለኛ አንቲ ኦክሲዳንቶች ናቸው። እንጉዳይ እንደ ኤርጎቲዮንና ግሉቶታኒን ያሉ አንቲ ኦክሲዳንቶችን ይዟል። እነዚህ የሰውነታችን ሴሎች እንዳይጎዱና የእርጅና ሂደትን በመቀነስ ረገድ ከፍተኛ አስተዋጽኦ ያደርጋሉ ማለት ነው። ስለዚህ ከላይ ያየናቸው 5 ነገሮች ይህም ማለት ቫይታሚን ዲ፣ የቢ ቪታሚን ዘሮችና ሌሎች ቪታሚኖችን፣ ሴላኒየም፣ ፖታሺየምና ልዩ የሆኑ ኃይለኛ አንቲኦክሲዳንቶችን እንጉዳይ ወይም ማሽሩምን በመመገብ የምናገኛቸው ይሆናል ማለት ነው። ሁለተኛ ላይ ደግሞ የምናየው እንጉዳይን በመመገባችን ልናገኛቸው የምንችላቸው የጤና ጥቅሞች ምን ምን እንደሆኑ እናያለን ማለት ነው። እንጉዳይ በምግብ ገበታችን ላይ ማካተት ያለብን ለምንድን ነው የሚለው ጥያቄ ስናይ አንደኛ ላይ የምናገኘው እንጉዳይ በሽታ የመከላከል አቅምን በከፍተኛ ደረጃ ያሳድጋል። ለምሳሌም ብናይ በጉንፋንና በተላላፊ በሽታዎች በተደጋጋሚ ጊዜ የሚጠቁ ከሆነ እንጉዳይ ፍቱን መድኃኒት ነው። በውስጡ የያዘው ቤታ ግሉካንስ የተባለው ፋይበር የሰውነታችን ተከላካይ ሴሎች ነጭ የደም ሴሎች ማለት ነው ንቁ በማድረግ በሽታ በፍጥነት እንዲዋጉ ያደርጋል ማለት ነው። ሁለተኛ ላይ ለልብ ጤንነትና ለደም ግፊት መቆጣጠሪያ ወሳኝ ምግብ ነው ማለት ነው። ለምሳሌ የደም ግፊት ያለባቸው ሰዎች እንጉዳይ ቢመገቡ ይመረጣል። ምክንያቱም ሶዲየም ወይም ጨው የለውም። በምትኩ ያለው ከፍተኛ ፖታሲየም የደም ስሮችን በማዝናናት የደም ግፊትን ይቀንሳል ማለት ነው። ሶስተኛ የአእምሮ ብቃትን እና ትውስታን ያሻሽላል። ለምሳሌ ጥናቶች እንደሚያሳዩት በሳምንት 2 ጊዜ እንጉዳይን የሚመገቡ ሰዎች በእድሜ መግፋት የሚመጣውን የእውቀት መቀነስና የመርሳት ወይም አልዛይመር በሽታን የመያዝ እድላቸውን በከፍተኛ ሁኔታ እንደሚቀንሰው ጥናቶች ያሳያሉ ማለት ነው። አራተኛ ላይ ክብደት መቀነስና ለስኳር ህመም። ይህንን በምሳሌ ስናይ ክብደት ለመቀነስ እየሞከሩ ከሆነ በስጋ ምትክ እንጉዳይ ይተኩ። እንጉዳይ 0% ኮሌስትሮል እና በጣም አነስተኛ ካሎሪ አለው። ነገር ግን ከፍተኛ ፋይበር ስላለው በልተው ቶሎ የመጥገብ ስሜት እንዲሰማን ስለሚያደርግ ክብደታቸውን ለመቆጣጠር ለሚፈልጉ ሰዎች ተመራጭ ምግብ ነው ማለት ነው። በተጨማሪም የኢንሱሊን የስሜት መለዋወጥን የሚደግፍ ከመሆኑ በላይ በደም ውስጥ ያለውን የስኳር መጠን እንዲቀንስ ይረዳል ማለት ነው። ስለዚህ ከላይ ያየናቸው ነገሮች ምንድናቸው ማለት ነው? እንጉዳይን በመጠቀማችን ልናገኛቸው የምንችላቸውን ወሳኝና ዋና ዋና ጥቅሞቹ ናቸው ማለት ነው። ሌላው እንጉዳይን ስንመገብ ወይም ደግሞ
ከመመገባችን በፊት ልናደርጋቸው የሚገቡ ጥንቃቄዎችን እናያለን። እንጉዳይ እጅግ ጠቃሚ ቢሆንም የሚከተሉትን ጥንቃቄዎች ካላደረግን ግን ከምግብነት ወጥቶ በአደገኛነት ደረጃ ሊመርዘን ይችላል ማለት ነው። አንደኛ ላይ ስናይ የዱር እንጉዳይን በፍጹም አለመመገብ። በሜዳ ወይም በጫካ የሚበቅሉ ብዙ እንጉዳዮች እርስ በራሳቸው ይመሳሰላሉ። ነገር ግን አንዳንዶቹ ገዳይ መርዛማ ቶክሲን ሊኖራቸው ይችላል። ስለዚህ በሱፐርማርኬት ወይም በታወቁ አምራቾች በጥንቃቄ የተመረቱትን ለምሳሌ እንደ ቡተን ኦይስተር ወይም ፖርቶቤሎ ብቻ ይጠቀሙ ማለት ነው። ሁለተኛ ላይ ንጽህና አጣብቅ። እንጉዳይ እርጥበት ባለበት ቦታ ስለሚበቅል ባክቴሪያ ሊኖረው ይችላል። ከመጠቀማችን በፊት በንጹህ ውሃ በደንብ ማጠብ ወይም በደረቅ ጨርቅ ቡሽ አፈርና ቆሻሻውን ማስወገድ ያስፈልጋል ማለት ነው። ሶስተኛ የአለርጂ ሁኔታ። አንዳንድ ሰዎች ላይ የእንጉዳይ አለርጂ ለምሳሌ የቆዳ ሽፍታ ያጋጥም ስለሚችል ለመጀመሪያ ጊዜ ሲመገቡ በጥቂቱ እንዲመገቡ ይመከራል ማለት ነው። አራተኛ ላይ የምናገኘው እንጉዳይን በምን መንገድና በየትኛው ምግብ ላይ ብንጠቀመው የተሻለ ይሆናል የሚለውን ማለት ነው። ጥሬውን በፍጹም መመገብ የለብንም። እንጉዳይን በውስጡ ቻይቲን የተባለ ጠንካራ ሴል ስላለው በጥሬው ሲበላ አይፈጭም፣ ጥቅሙም አይገኝም። ስለዚህ በትንሹም ቢሆን መብሰል አለበት ማለት ነው። ማብሰሉ መርዛማ የሆኑ አላስፈላጊ ጉዶችንም ይሰበርልናል ማለት ነው። እንጉዳይን በምናበስልበት ሰዓት ምርጡ ያበሳሰል ዘዴ የትኛው ነው ቢባል ግሪሊንግ እና ሶቲንግ ብለን መጥቀስ እንችላለን ማለት ነው። እንጉዳይን በትንሽ የወይራ ዘይት ወይም ቅቤ ላይ ጠበስ ሶት ማድረግ ወይም ደግሞ መጥበስ ወይም ግሪል በውስጡ ያሉትን አንቲኦክሲዳንቶችን ሳይጠፉ ጠቃሚነቱን ያቆያል ማለት ነው። በውሃ ውስጥ አፍልቶ ማፍሰስ ግን ቪታሚኖችን ሊያጠፋ ይችላል ማለት ነው። ከዚህ ውጭ እንጉዳይን በቀላሉ እንዴት መመገብ እንችላለን ብለን ስናይ ጥብስ ወይም ደግሞ ማሽሩም ስቲር ፍራይ በማድረግ ከቀይ ሽንኩርት ቃሪያና ሽንኩርት ጋር በቅቤ ወይም በዘይት ጠብሶ መመገብ ለቬጋን ወይም ለጾም ጊዜ ምርጥ የስጋ ምትክ ነው ማለት ነው። ሌላው በሾርባዎች ላይ በመጨመር ወይም ሾርባ ውስጥ በመቀላቀል ለአትክልት ወይም ለዶሮ ሾርባ ጣዕምና የመወፈር መልክን ይሰጣል ማለት ነው። እንዲሁም ደግሞ በወጥ መንገድ መጠቀም የእንጉዳይ ወጥ በመስራት በሀገራችን የተለመደውን የቀይ ወጥን አሰራር በመጠቀም በእንጉዳይ መስራት ይቻላል። በጣም ጣፋጭና ገንቢ ነው ማለት ነው። እንዲሁም ደግሞ ከእንቁላል ወይም ኦምሌት ጋር በመቀላቀል ለቁርስ በሚሰሩት ኦምሌት ላይ እንጉዳይ ከትፎ መጨመር ቀኑን ሙሉ የኃይል ስሜት እንዲሰማዎት ያደርጋል ማለት ነው። ከነዚህም ውጭ ደግሞ በሰላጣና በሳንዱች ውስጥ በመጨመር በፓስታ ወይም በተለያዩ ወጦች ውስጥ በመቀላቀል በነጭ ሽንኩርትና በቅመማ ቅመሞች ጠብሶ በጎን የሚቀርብ ምግብ አድርጎ በመጠቀም ስጋን ለመቀነስ ለሚፈልጉ እንደ ስጋ ምትክ በመጠቀም ለምሳሌ በበርገር ላይ በማድረግ በመጠቀም መመገብ የምንችል ይሆናል ማለት ነው። በመጨረሻም ወይም እንዳጠቃላይ እንጉዳይ በንጥረ ነገር የበለጸገ ከመሆኑም በላይ ለተለያዩ ምግቦች የሚስማማና ጣፋጭ ምግብ ነው ማለት ነው። ነገር ግን አንዳንድ የእንጉዳይ ዝርያዎችን ከመመገባችን በፊት ለጥቂት ጊዜ ለፀሐይ ብርሃን ማጋለጥ፣ ፀሐይ ማስመታት የቫይታሚን ዲ መጠናቸውን በከፍተኛ ሁኔታ ይጨምራል ማለት ነው። ይህ ደግሞ እንጉዳይ በተፈጥሯዊ ቫይታሚን ዲ ከሚገኝባቸው ጥቂት የምግብ አይነቶች አንዱ ያደርገዋል ማለት ነው። የተለያዩ የእንጉዳይ አይነቶችን በማዕዳችን ላይ ማካተት የሰውነት መከላከያ አቅማችንን ለመገንባት፣ ለልብ ጤንነት፣ ወጣትነትን ለመጎናጸፍና ለአጠቃላይ ጤንነታችን ዋስትና ነው ማለት ነው። በሾርባ፣ በሰላጣ፣ በተለያዩ ጥብሶች፣ በወጥ ውስጥ አልፎ ተርፎ በእንቁላል ፍርፍር ውስጥ ጨምሮ ቢመገቡት አነስተኛ ካሎሪን እንድናገኝ ይረዳናል ማለት ነው። ይህ ደግሞ ውፍረትን ሳንጨምር ብዙ የጤና በረከቶችን እንድናገኝ እድል ይሰጣል ማለት ነው። እንግዲህ አድማጭ ተመልካቾቼ እንጉዳይ ይሄን ሁሉ የጤና በረከት የያዘ ድንቅ የተፈጥሮ ምግብ ነው ማለት ነው። እናንተስ እንጉዳይን በብዛት ትመገቡታላችሁ ወይ የሚል ጥያቄ መጠየቅ እወዳለሁ። ይበልጥ የምትወዱትስ በምን አይነት የምግብ አዘገጃጀት ብታዘጋጁት የሚል ጥያቄ አሁን መጨመር እፈልጋለሁ። መልሳችሁን የኮሜንት መስጫው ላይ ጻፉልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እንዲሁም ደግሞ ለወዳጅ ዘመዶ እና ይጠቅማል ብሎ ለሚያስቡት ሰው መረጃውን ሼር በማድረግ ትብብሮን እንዲገልጹልኝ በትህትና እጠይቃለሁ ማለት ነው። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም።